ልጠይቃት ትችላለህ። እኔ እውነቴን ነው፣ ምንም የማውቀው ነገር የለም። እሺ ታዲያ ምን ሆና ነው? ሁሉም እኮ አይወራም ናቲ። ምናልባት የተፈጠረ ነገር ቢኖርስ? እኮ እሷ እዚህ እኮ ነው ያለችው። ምናልባት እናንተ የፈጠራችሁባት ነገር ከሌለ። እስኪ አንድ ጥያቄ ልጠይቅ። አንተ ልትናገር የምትፈልገው ነገር የሚያስጨንቅ ነገር የለም? ልናገር የምፈልገው ነገር የለም። ልትበቀለው የምትፈልገው ጠላት አለ? በጣም አለኝ እንጂ እንዲያውም ደርሶልኝ ሆኖልኝ ነው። እኔ ያለሁበት እሱን ራስሽን ጠይቂ። ለበቀል የሚያደርስ ነገር ሰርተሻል? ይልቅ የሷን ነገር አስተካክል። የጠየቅኩሽን ብቻ መልሽልኝ። መልሴ የሚሆነው አንድን ሰው ጠላቴ ብለህ ከመፈረጁ በፊት አጣራ። እሺ ባልሽ ትሁትን ምን አድርጓታል? አባቴ ብትል አይቀልም። ቤቲ በመሆንሽ ማን ነገርሽ? ከነግርሽ ደስ ባለኝ፣ ግን ደግሞ አንቺ አትረጂው። መልአክ ነው ወይ? ቆይ ልጅሽን ስታገኝ ተሰማሽ? ደስታና ተስፋ ያድነኛል ብለሽ ነው? ምናልባት፣ ግን ደግሞ ባያድነኝ መኖሩ ብቻ ለእኔ ተስፋ። ብዙ ተስፋ ትጣይበት። ልጅሽ ሰራተኛ ወዶ እዛ እየተመጠመጠልሽ ነው። ሰራተኛ? ትሁትን ታውቂያታለሽ አይደል? እናትዬ ትሁትን ከወደዳት ምርጫ ይችላል ማለት ነው። ገረድ ናት እኮ። ሁሉም ገረድ ባሪያ የሆነበት ነገር አለ። የእሷ ግን ጤናማ አይመስልሽም? እውነትም ደህና ነሻል፣ ግን ደግሞ የልብ እንዳይሰማሽ። አይዞሽ፣ ምንም የልብ የሚሰማኝ ነገር የለም። አንቺ ግን ምርጫ ነበረሽ፣ መምረጥ ትችይ ነበር። ምንድን ነው የሚመርጠው? የተሻለ ህይወት፣ የተሻለ ሰው አለች። አታስቢ፣ አርፈሽ የምትቀመጪና ትንፍሽ የማትይ ከሆነ ልጅሽ ደህና ትሆናለሽ እያለ ልጇ እያስፈራራት፣ ትሁት በጣም ግራ ገባት። በጣም ፈርታ፣ በጣም ተጨንቃ ነበር። ነገር ግን ልጇን አንድ ነገር አረግልሻለሁ ወይም ደግሞ ምንም ነገር ለናቲ ሆነ ያየሽውን እንዳለየሽ የምትቆጥሪ ከሆነ ልጅሽ ምንም አትሆንም ስትላት ደንግጣ ልጄ እንዴት ላገኝ ቻለ ብላ በጣም ስታስብና ስታለቅስ ነበር። እና በጣም ከፍቷት እያለቀሰች ነበር። እና ግራ ተጋባች። ናታም ምን ተፈጥሮ ነው ትሁት ብሎ ትሁት ምንም ነገር እንዳልተፈጠረ እያለችው ነበር። ነገር ግን ናቲ ቤትን ትሁት ምንድን ነው የሆነችው ንገረኝ ብሎ ስጠይቀው አይ አላቅም ምን እንደሆነች አንተ መጠየቅ ትችላለህ እያለችው ነበር። ትሁቴ ምን ሆነች ነው ብሎ ስጠይቃት ምንም ቤቴን ናቲ መቼም ቢሆን የሌላው ሰው አይሆንም የኔ ብቻ ነው የሚሆኑ እያለች እየዛተች ነበር። እኔም በህይወት እያለን ናቲ የሌላ ሰው ሆኖ ማየት በጭራሽ አልፈልግም፣ ናታን የኔ ብቻ ነው እያለች ስትል ነበር። እናም ምንድነው የሆንሽ ብላ ስትጠይቃት አይ ምንም አልሆንኩም ከማለት ውጪ እንዲሆንኩ ምንም አላለችም። እናም ቆጥን ተፈጥሮ ነው ምን ሆንሻል? ልክ አይደለሽም እኮ ስትላት አይ ምንም አልሆንኩም በቃ ተይኝ እያለቻት ነበር። ናታን ግራ ተጋባው። እናም ቤቲን ለመጠየቅ ወሰነ። ቤቲ ትሁት ምንድነው የሆነችው? ጥሩ ስሜት ላይ እንዳልሆነችው ግልጽ ነው። የሆነች ነገር ካለ እባክሽን ንገሪኝ እያለት ነበር። አላቅም የሆነችው ነገር ምንም የማውቀው ነገር የለም፣ ከፈለግ እሷን መጠየቅ ራሷን መጠየቅ ትችላለች ስትለው እባክሽን ጠይቀት ነበር። ልትነግረኝ አልቻለችም። ምንድነው ያደረገችው? ተጣልታችሁ ነበር ወይንስ ምንድነው የተፈጠረ ብሎ ስጠይቀው ነገርኩ እኮ እኔ ምንም የማውቀው ነገር እንደሌለ። ትሁቴ ምንድነው የሆንሽው? በቃ እደውልልሻለሁ በኋላ እንገናኛለን ስላት እሺ ትለዋለች ማለት ነው። ነገር ግን የሆነችውን ነገር ቆይ ምንድነው የተፈጠረው ትሁት ብላ ልትረድኝ ትፈልጋለች ቤቲ? አዎ ከዚህ ቤት እንዲወጣ ረጅ ስትላት እሱን እንኳን ማድረግ አልችልም። እሱን እንዳረግ ከፈለሽ መጀመሪያ አንድ ቅድመ ሁኔታ አለን ትላታለች። ምንድነው ስትላት ናቲን ከውን በኋላ ልታየው እንደማትፈልገውም ጭምር ትነግሪያለሽ እና ከሱም ህይወት እንድትወጪ ይፈልጋሉ። ከዛ እረዳሻለሁ፣ አለዛ ግን ምንም ልረዳሽ አልችልም እያለቻት ነበር። እና እባክሽን ገዛኝ ጋር ውሰጅ ስትል ቢሮ አዎ እሺ በቃ እኔ ልውሰድሽ ብላ ገዛኝን ለማናገር ወደ ቢሮ ይዛት ትሄዳለች ማለት ነው። እንግዲህ ቢሮ እዛ ጋ ያለ ህንፃ ነው፣ ሄደሽ ማናገር ትቻለሽ ስትል እሺ አመሰግናለሁ ብላ እባክህን ገዛኝ ልጄ ምንም ነገር አታርግብኝ፣ ልጄ የት ነው ቤተሰቦችስ ብላ ስትጠይቀው ምን ተፈጠረ? ምን ሆኑ? ምንም አልሆንም እኮ አንቺ አርፈሽ አፍሽ ዘተሽ የምትቀመጪ ከሆነ እኔ ምንም ነገር አላደርግም፣ እሱ የሚወሰነው በአንቺ ሁኔታ ነው እያላት ነበር።
እባክህ ቤተሰቦችን ልጄን ትውት፣ አሁን ስራ አለብኝ መሄድ ትችላለሽ እባክሽን፣ ምክንያቱም ነግሬሻለሁ እኔ የምፈልገው ነገር በደንብ ታውቂያለሽ እያላት ነበር። እናም ቤትም ትመጣና እንዳልኩሽ ነው፣ ምንም የሚቀየረው ነገር የለም፣ ቤተሰቦች ሙሉ በሙሉ ሰላም ናቸው። ነገር ግን እኔ የምፈልገው ነገር እንድታረጊ ብቻ ነው የምፈልገው እያላት ነበር። እና በጣም ከፍቷት እያለቀሰች ነበር እና በጣም ተጨነቀች። ስለ ቤተሰቧም እጅግ በጣም እያሰበች ነበር ማለት ነው። ምን ጉድ ውስጥ ነው የገባው እያለች እያለቀሰች ነበር ትሁት። ነገር ግን የዛ ምንድን ነው የተፈጠረ? ምንድን ነው ችግር አለ እንዴ ስትል አይ ምንም ችግር የለም አልኮለስ እሷን ብቻ አተኝ ብትከታተይ ይሻልሻል ጥላትና ከዛ ይሻልና ጥላት ሄዳለች ማለት ነው። እና ገዛኝ አሁንም ትሁቴ እንዳጋጣሚ አለሜ ጋ ሄዳ ከአለሜ ጋ ትሁቴ ምንድን ነው እሺ ጥሩ ስሜት ላይ አይደለሽም ስትላት ያለችበት ከባድ ችግር ውስጥ እንዳለችው ነገረቻት። እናም ልጄ አደጋ ውስጥ እንዳለችው ስትላት ልጇም አደጋ ውስጥ ልጅ አለሽ እንዴ ስትላት ነግሬሽ ነበር እኮ ረስተሽ ነው እንጂ ልጅ እንዳለኝ አንድ ልጅ አለችኝ እና እሷ ችግር ውስጥ እንዳለችው ከባድ ውስጥ ነው ያለሁት። ብቻ አለሜ በጣም ፈርቻለሁ። በሚያመጡ ነገር ነው የመጡብኝ፣ በጎን ስሴ ነው ያገኙኝ እያለች መናገር ጀመረች። ትሁቴ ምንም አይፈጠርም አይዞሽ ተረጋጊ እያለቻት ነበር። ነገር ግን በጣም ከፍቷት እያለቀሰች ነበር። በእኔ ምክንያት ችግር ውስጥ እንድትገቢ አልፈልግም፣ እንድትጎጂም አልፈልግም እያለቻት ነበር። እና እጅግ በጣም እንደፈራችና ምን ማድረግ እንዳለባት ግራ እንደገባት እያወራቻት ነበር። እና ምናልባት ደግመሽም ላታገኘን ትቻለሽ፣ በጣም ጨንቆኛል፣ ምን ማድረግ አለብኝ እያለቻት ነበር። እና በቃ ትሁቴ በእኔ የተነሳ ችግር ውስጥ አትግቢ፣ እንደዚህ ተከፍተሽ መጨረሻ ላይሽ አልፈልግም እያለቻት ነበር። አለሜ እንዳፈሽሉ ነገር ቀላል ቢሆንልኝ ደስ ላይ ነበር እያለቻት ነበር። እና ምንድን ነው ተሻለ ትሁቴ እያለች ልጄ ደህና ነው ልጄ ናፍቆኛል እያለቻት ነበር። ትሁትም በልጇ ተጨንቃለች። አለሜን እንደው ልጇ ናፍቆት አላስችላቱም ብሏታል ማለት ነው። እና ትሁቴም በጣም ከፍቷትና እያለቀሰች ስታወራት ነበር። እና ለማረጋጋት ሞክር እያለች ቤቲ በድጋሚ ምንድነው ያልሽ ብላ ስጠይቃት እንዳልኩሽ ነው ምንም አልሆንኩም አልኩሽ አይደለም እንዴ እውነት የምትረጂኝ የምትፈልጊ ከሆነ ከዚህ ቤት አስወጪኝ ስትላት እሱን እንኳን ማድረግ አልችልም እያለቻት ነበር። ትሁት መኝታ ቤት ሆና እያለቀሰች እና ስትጨናነቅ ነበር። የምታደርጉ ነገር ግራ ገባት። የልጇ ነገር እጅግ በጣም እያሳሰቧት ነበር። እንደ አጋጣሚ ናታን መጣና ተስፋ አልቆረጠም። አሁንም ምን ተፈጠረ ምንድነው ብሎ እየጠየቃትና እያጣራት ነበር። እና ምንም አልሆንኩም ብላ ትሁት ምንም አልሆንኩም አትበይም፣ እንደዚህ ከሆነሽ አይቼሽ አላቅም ምንድነው ችግሩ ብሎ ስጠይቃት ምንም እንዳልሆነችው እና ልጄን አደጋ ውስጥ እንዳለችው መናገር አልቻለችም። ልጅ እንዳላት እሱም አላወቅም ነበር ማለት ነው። ነገር ግን በጣም ከፍቷትና እያለቀሰች በቃ ተረጋጊ እያላት ነበር። እና በድጋሚ ናታን ምን ተፈጥሮ ነው የት ነው ያለሽው? ድጋሚ ቤትን ስጠይቅ ቆይ ታዲያ ምንድነው የተፈጠረ? እና አባዬ ያለት ነገር አለ እንዴ ወይንስ ምንድን ነው? ባልሽ ያስከፋሽ ነገር አላት ትሁትን ብሎ ስጠይቃት እኔ ምንም የማውቀው ነገር የለም ድጋሚ ስለሷ እየጠየቅኝ ራሴን አታዙረኝ ትሰማኛለህ? አላቅም ብያለሁ አትሰማኝም እንዴ? እይት ቆይ ምን አበሳጭሻል ታዲያ? ምናልባት ገዛኝ አንድ ነገር አድርጎ ከሆነ እንድትነግረኝ እፈልጋለሁ ቤቲ እባክሽን ብሎ ስጠይቃት እሷ ምንም የማውቀው ነገር የለም ከፈለሽ ሂጂና ሄድና ራሴ ጠይቅ አባትህ ብላ ትነግረዋለች። ቤቲም እንግዲህ አለሜን ለማናገር ትወስናለች። ከአለሜ ጋር እያወራችው ልጅ ስላገኘሽ ምን ተሰማሽ ምናምን እያለቻት ነበር። እና እጅግ በጣም ደስ እና ተስፋ ነው የተሞላኝ እያለችው ነበር። ግን መቼም አትገናኙም እያለቻት እየዛተችበት ነበር። ግን ለምንድነው እንደዚህ ክፉ የሆንሽው እያለቻት ሌላ ህይወት እኮ ላንቺ ይገባሽ ነበር ማለት ምርጥና ቆንጆ ልጅ ነሽ፣ ይሄ ህይወት ላንቺ አይገባሽም ነበር፣ እዚህ ውስጥ መግባት አልነበረብሽም እያለቻት ነበር። ከዛ ለካ የጎዳና ተዳዳሪ ወይም ደግሞ ሌላ ስራ ነበረ ስትሰራ የነበረው ይህን ስራ ልትቷ ወደ ራሷ ህይወት ለመመለስ ነበረ ገዛኝን ለገንዘብ ብላ የቀረበችው። እና አዎ ልክ ነሽ፣ ግን ይደረጋል ህይወት አንቺ የፈለግሽውን እሷ የምትመራሽ ነው የምትኖሪ እያለቻት ነበር። ቢሆንም የተሻለ ህይወት ይገባሽ ነበር እያለቻት ነበር ማለት ነው። እና በሀሳቧና ያሳለፈችውን ነገር እያስታወሰች ነበር ማለት ነው። ብርድ ላይ ውጭ ላይ ቆማ የስራች ስትፈልግ እና ብዙ ነገር ስትሆን ያንን ህይወት ደግማ አለመኖር ብላ ነው እንደዚህ አይነት ነገር ውስጥ የገባችው ማለት ነው።
ቤቲ ምን ነው የሆንሽ ነገር አለ እንዴ ስትላት ምንም አልሆንኩም በቃ መሄድ አለብኝ እና ትሄዳለች ማለት ነው። እና ትሁትን በጣም ተጨንቃለች፣ ግራ ገብቷታል። አለሜም እንደዛው ትሁትን መጥፎ ነገር እንድደርስ ከዘቤን ናቲ አባቱን ለማናገር ወሰነ እና ትሁት ምንድን ነው የሆነችው? አባዬ የሆነችው ነገር ወይም ያደረጋት ነገር አለ ብሎ ስጠይቀው ታዲያ ምንድን ነው ያለችው? ምንም ነገር ልትለኝ አልቻለችም፣ ምንም አልነገረችኝም፣ ግን ጥሩ ስሜት ላይ እንዳልሆነችው ግልጽ ነው ብሎ ስጠይቀው ነበር እና ምንም አልሆንኩም ካለችው በቃ ምንም አልሆነችም ማለት ነው። ስለዚህ ስለ እሷ ይላል መጨነቅ አያስፈልግም። ስለዚህ ስለ እሷ ልናወራ ነው እንደዚህ እየጠራኝ። ስለዚህ ምንም ካልሆንኩ ካለች ምንም አልሆነችም ማለት ነው። ስለዚህ እባክህ ስለዚህ ጉዳይ ድጋሜ ደግሞ በዚህ ልንጣላ ነው እንደ እያላት ነበር። አይ አባዬ እንደዛ አይደለም፣ ነገር ግን ጥሩ ስሜትን አይደለም እንደዚህ ሆና አይቻት አላቅም፣ ግራ ተጋብታለች እና ምናልባት ያንተ እጅ ካለበት እባክህን ስለው አይ ምንም ያደረግኳት ነገር የለም ስለዚህ አላቅም ብሎ ይክዳል ማለት ነው። ምንም አልሆንኩም ካለች ምንም አልሆነችም ማለት ነው። ስለዚህ ስለሷ ይሄን ማሰብና መጨነቅ የለብህ እያለ ነበር እና ድጋሚ ገዛኝን አናገረች ትሁት ደጋሚ ገዛኝ አናገረች እና ቆይ ምንድነው የምትፈልገው ከቤተሰቦች ከልጅ የራቁ ብላሽ ስለምንም ነበር እኔ የምፈልገው እንግዲህ አንድና አንድ ነገር ግልጹን ነግሬሻለሁ። ከአንቺ የምፈልገው እናቱ በህይወት እንደሌለች እና አይተሽ እንደማታውቂ አንድ ትነግረዋለሽ። ልጅ የለም ብለሽ እንዳሳመንሽው እናትም የለች ብላ ታሳመኛዋለሽ እና ይህንን ነው ከአንቺ የምፈልገው። ይህንን ማታርጊ ከሆነ እኔ ምንም ግድ የለብኝም እና ስለዚህ ይህንን አድርገሽው ከዚህ ቤት መውጣት ትቻለሽ። አለዛ ግን መቼም ከዚህ ቤት አትወጪም። ስለዚህ ምስጢሩን ብዙ ነገር ስለምታውቂ ህይወታችን አደጋ ላይ እንጥል ስለማንፈልግ እዚህ ከኛ ስር ቁጥጥር ስር ትሆኛለሽ። ነገር ግን ያየሽውን ምንም እንዳላየሽ የምትሆኝ ከሆነ ለእናቴ እናትህ የምትባል ነገር